አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ሰሙነ ሕማማት ተብሎ የሚጠራው ወቅት ከዐቢይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለውን ሳምንት ነው። ነብዩ ኢሳይያስ ይህን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸከመ በማለትም የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህ መሰረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ደህንነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ። በመስቀሉ ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሰረት እኛም በርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት ይባላል። ኢሳይያስ ምዕራፍ 53 ቁጥር 4፣ ማቴዎስ ምዕራፍ 8 ቁጥር 17፣ ዮሐንስ ምዕራፍ 1 ቁጥር 29። ከ188 እስከ 230 ዓመተ ምህረት የእስክንድርያ ሊቀ ጳጳስ የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይንም ባህር ሐሳብ መሰረት ሰሙነ ሕማማት ከዐቢይ ጾም ቀጥሎ እንዲሆን ተወስኗል። ቤተክርስቲያንም በቀመረ ዲሜጥሮስ ዓመታትን በንዑስ በማዕከላዊና በዐቢይ ቀመር እየቀመረች አጽዋማትን የሚገቡበትን በዓላት የሚውሉበትን ጊዜ ለምዕመናን ታሳውቃለች። ይህ ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተክርስቲያናችን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትግድና ቅዱሳት መጽሐፍ በተለይም ግብረ ሕማማት የተባለው የቤተክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱንም እያሰብን ይህንን የዐቢይ ጾም መጨረሻ ወቅት ወይንም 8ኛው ሳምንት ከካህናቱ መሪነት ሁላችን ምዕመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓትን ሰርታልናለች። ለዚህ ነው ዛሬ ኦርቶዶክሳውያን ምዕመናን ሁሉ ይህንን የጌታ የሕማማተ ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በልቅሶ ሆነው የሚያሳልፉት። የሰሙነ ሕማማት ዕለታት ስያሜዎች: ዕለተ ሰኑይ፣ አንጽሖተ ቤተ መቅደስ። በዚህች ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄደ። በዚያ በደረሰ ጊዜ ቤተ መቅደሱ የጸሎት የመሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ ያደረጋችሁት ብሎ የሚሸጡበትን ሁሉ ገለበጠባቸው፣ ገርፎ ማስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነውን ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ መከራ መስቀልንም ሁሉ ተቀብሎ ከሰውነታችን ኃጢአት ሁሉ እንዳራቀልን የሚገልጽ ነው። ሉቃስ ምዕራፍ 19 ቁጥር 46። መርገመ በለስ። ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስ ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳችን ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙት። በዚህ ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። ማርቆስ ምዕራፍ 1 ከቁጥር 11 እስከ 14። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለው ደግሞ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመስራት በምግባር በሃይማኖት ጸንተው መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለችው ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ደህንነትን የምታሰጥ ሆና አላገኛትም። ይሁን እንጂ በእርሷ ደህንነት ባይገኝባትም ኦሪትና ነቢያት ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህ ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታ ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ይላል፣ ኋላ ግን ያሳዝናል። ባንቺ ፍሬ አይገኝ የሚለውንም ባንቺ በኃጢአት ፍዳ ተይዞ የሚቀር አይኖር ሲል ነው። በለሲቱ ስትረገም ፈጥና መድረቋም በአዳም ምክንያት ያገኘነውን በደል በእርሱ እንደጠፋልን ለመግለጽ ነው። ዕለተ ሰሉስ የጥያቄ ቀን። ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመት ወይንም ስልጣን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በዚህች ዕለት ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄ ከምድራውያን ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ተአምራትን ማድረግ ገበያ መፍታትን በማን ስልጣን ታደርጋለህ?
ይህ ስልጣን ማን ሰጠህ የሚል ነበር። እርሱም መልሶ እኔ አንድ ነገር እጠይቃችኋለሁ፣ እናንተም ብትነግሩኝ በማን ስልጣን እነዚህን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይስ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል፣ ከሰው ነው ብንል ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ስልጣን እንደዚሁ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋት ሥራና በጥርጣሬ ስለተሞላ ነው እንጂ ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ስልጣን እንደሚያደርግ ሳያውቁት ቀርቶ አልነበረም። ማቴዎስ ምዕራፍ 21 ቁጥር 23 እስከ 26፣ ማርቆስ ምዕራፍ 11 ቁጥር 27 እስከ 33፣ ሉቃስ ምዕራፍ 20 ከቁጥር 1 እስከ 8። የትምህርት ቀን ይቺ ዕለት ትምህርት ወይንም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ፣ መክሮ መመለስ እንደሚገባን ሲገልጽ ነው። ማቴዎስ ምዕራፍ 21 ቁጥር 28፣ ምዕራፍ 25 ቁጥር 46፣ ማርቆስ ምዕራፍ 12 ቁጥር 2፣ ምዕራፍ 13 ቁጥር 37፣ ሉቃስ ምዕራፍ 20 ቁጥር 9፣ ምዕራፍ 21 ቁጥር 38። ዕለተ ረቡዕ ምክረ አይሁድ። ይቺ ዕለት የአይሁድ ሊቃነ ካህናት፣ ጸሐፍት፣ ፈሪሳውያን ጌታ ኢየሱስ እንዴት መያዝ እንዳለባቸው ምክር የመከሩበትን ምክራቸውንም ያጸኑበት፣ ሰቅለው ይገድሉት ዘንድ የወሰኑበትን ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚህ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱም ደግሞ ወቅቱ የፋሲካ በዓላቸው የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮጦሱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚሁ ተግባሩም 30 ብር ወረታውን እንዲከፍሉት ከእነርሱም ጋር በመስማማቱና የምክራቸውን ተባባሪ በመሆን ጭንቀታቸውን አስወግዶላቸዋል። ማርቆስ ምዕራፍ 26 ከቁጥር 1 እስከ 5፣ ምዕራፍ 26 ከቁጥር 14 እስከ 16፣ ማርቆስ ምዕራፍ 14 ከቁጥር 1 እስከ 11፣ ሉቃስ ምዕራፍ 22 ቁጥር 1። የመልካም መዓዛ ቀን ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችውን ማርያም እንተ እፍረትን ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቶ ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀን ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ እፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ትመለሳለች። ማቴዎስ ምዕራፍ 26 ቁጥር 6፣ ዮሐንስ ምዕራፍ 12 ከቁጥር 1 እስከ 8። የእንባ ቀን። ይቹ ማርያም እንተ እፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንቧ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽናዋለችና የእንባ ቀን ትባላለች። ማቴዎስ ምዕራፍ 26 ከቁጥር 6 እስከ 13፣ ማርቆስ ምዕራፍ 14 ከቁጥር 3 እስከ 9፣ ዮሐንስ ምዕራፍ 12 ከቁጥር 1 እስከ 8። ጸሎቱ ሐሙስ። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆች ልመና የሚቀበል አምላክ ሆኖ ሳለ በዚህ ቀን በአትክልት ቦታ ገብቶ አይሁድ መጣው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ማቴዎስ ምዕራፍ 26 ከቁጥር 36 እስከ 46። ጌታችን በዚህ ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበር። አይኖቹ ወደ ሰማይ አቅንቶም እሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዛም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁ፣ ወደ ፈተና እንዳትገቡም ትጉና ጸልዩ ብሏቸዋል። ሉቃስ ምዕራፍ 22 ከቁጥር 14 እስከ 46። ከዚህ በኋላ እሱ ከባህሪ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስ ይህንን ተናግሮ አትክልት ወዳለበት ስፍራ ወደ ቂድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮጦሱ ይሁዳም ይህችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና የካህናት አለቆችና ጸሐፍት ፈሪሳውያን እንደዚሁም ሌሎች ፋና ጋሻና ጦር የያዙ ጭፍሮች አስከትሎ ወደ እርሱ መጣ።
በዚህ ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዛም ወደ እነሱ ቀርቦ ማንን ትፈልጋላችሁ አላቸው። እነርሱም ናዝራዊውን ኢየሱስ እንፈልጋለን አሉት። ዮሐንስ ምዕራፍ 18 ከቁጥር 1 እስከ 7። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ወይ ቸራለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሊያሳያቸው ነው። ያን ጊዜም ጌታችን የሰው ልጅ በመሳም አሳልፈ ተሰጠዋለህ ብሎታል። ሉቃስ ምዕራፍ 22 ቁጥር 48። ከዚያ በኋላ ከእርሱ ጋር በመጡት አይሁድና ጭፍሮቻቸው ጌታ ኢየሱስንም በስድስተኛው ሰዓት ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩን ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን እሰራዋለሁ ብሏል ብለው ከሰሱት። ለዚህም ሁለት የሐሰት ምስክሮች በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህን ጊዜ የመከራው ጅማሬ ነበር። ማቴዎስ ምዕራፍ 26 ከቁጥር 61 እስከ 64። የሚስጥር ቀን ከሰባቱ ሚስጥራተ ቤተ ክርስቲያን መካከል አንዱ የሆነው ሚስጥረ ቁርባን የተመሰረተው በዚህች ዕለት ነውና ይህች ዕለት የሚስጥር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚህች ዕለት ሐሙስ ለዓርብ ምሽት በሁለተኛው ሰዓት ሌሊት ህብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ 13ኛው ደግሞ ምንም እንኳን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል። ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁም ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህንን አርያነት ባያደርግልን ኖሮ ዛሬ ካህኑ የጌታ ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበር። ይህንን ሥርዓት ለማስተማር ነው። በዚህ መሰረት እኛ ከእርሱ ከመድኃኒታችን ክርስቶስ ጋር አንድ የምንሆንበትን ሚስጥር ለደቀ መዛሙርቱ የገለጠበት ዕለት በመሆኗ ሚስጥረ ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ሥርዓቱ ዝቅ ባለ ድምፅ በለሆሳስ ነው። የቃጭሉን አገልግሎት የሚተካው ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸው ለማሰብ ነው። ይህ የሚደረገውም ጌታችን ለኛ ለሰው ለምዕመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህች ዕለት ኦርቶዶክሳውያን ምዕመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውና ክቡር ደሙን ይቀበሉበታል። የአዲስ ኪዳን ሐሙስ ይህች ዕለት መድኃኒታችን ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት፣ በእንስሳ ደም ይቀርብ የነበረው መስዋዕተ ኦሪት አብቅቶ አማናዊ የአዲስ ኪዳን መስዋዕት ለድህነት ዓለም የተበሰረበትና የተጀመረበት ዕለት በመሆኗ የአዲስ ኪዳን ሐሙስ የተባለች ትጠራለች። መድኃኒታችን ክርስቶስ ይህን ጽዋ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው፣ ከእርሱም ጠጡ በማለትም እንደተናገረው ሉቃስ ምዕራፍ 22 ቁጥር 20። የሕጽበተ እግር ቀን በዚህች ዕለት በመጀመሪያው ሰዓት ሌሊት በመጽሐፍ ማበሻ ጨርቅም ወስዶ ታጠቀ። በኋላውም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህ አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። ኢየሱስ ካላጠብሁህ ከኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስ ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሕ ናችሁ፣ ነገር ግን ሁላችሁም አይደላችሁም አለ። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሕ አይደላችሁም አለ። እግራቸውንም አጥቦ ልብሱን አንስቶ ዳግመኛ ተቀመጠ። እንዲህ አላቸው፣ ያደረግኩላችሁን አስተውላችኋልን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ተብሎ በወንጌላዊ ቅዱስ ዮሐንስ እንደተጻፈ ዮሐንስ ምዕራፍ 13 ከቁጥር 4 እስከ 15። እንግዲህ ከዚህ በላይ
ከተጠቀሰው ከወንጌላዊ ቃል እንደምንረዳው ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ አንተን ደቀ መዝሙር ስሆን በአንተ በመምሬ ልታጠብ አይገባኝም አለ። ጌታችንን መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩህ ከኔ ጋር እድል ፈንታ የለህም። ከዚህ በኋላ ሌሎችንም ሐዋርያት አጥቧቸዋል። አሳልፎ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቦታል። ጌታም ይህንን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅር ሲያስተምረው ለንስሐ ጊዜ ሲሰጠው እንጂ። በሌላ በኩል ደግሞ እኛም ለሚወዱን ብቻም ሳይሆን ለሚጠሉን እንኳን በጎ ማድረግን እንደሚገባን ሲያስተምረን ነው። ዮሐንስ ምዕራፍ 13 ቁጥር 8። ጌታችን ተጠምቆ ተጠመቁ፣ ጾሞም ጹሙ እንዳለ፣ ጸልዮ ጸልዩ፣ ሰግዶም ስገዱ ሲለን እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጉ ብሎ አርአያነቱን ሲያሳየን መምህረ ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቀ ጳጳሳቱና ካህናቱ ሁሉ በየማዕረጋቸው የምዕመናኑ እግር ዝቅ ብለው የሚያጡበት የጌታን የትሕትና ሥራ ለማሰብ ነው። በዚህ መሠረት ይህንን ሥርዓት አብነት በማድረግ በዚህ ቀን 9 ሰዓት ሲሆን በእጽበተ እግር ሥርዓቱ በሚከናወንበት ጊዜ ዲያቆኑ ውሃውን ያቀርባል። በቀረበው ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦም ውሃው በካህኑ ወይንም በሊቀ ጳጳሱ እጅ ይባረክና የእጽበተ እግር ሥርዓቱ ከካህናት እስከ አናጉንስጢስ እንደዚሁም ከወንዶች እስከ ሴቶች ላሉት ምዕመን ሁሉ በካህናቱ እጅ ይከናወናል። በዚህም ጊዜ ከውሃዋ በተጨማሪ የወይራና የወይን ቅጠልንም ለሥርዓቱ ማስፈጸሚያ እንጠቀምባቸዋለን። ሚስጥሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህ በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ማለት ነው። የወይኑን ቅጠል ደግሞ በወይን የተመለሰ ደሙን አፍስሶ ለምዕመናን የሕይወት መጠጥ ይሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህች ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመውን የእጽበተ እግር ሥርዓትም ለካህናትና ለምዕመናን የትሕትና ሥራ ለማስረዳት መሆኑ እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናል። የቤተ ክርስቲያን ሊቃውንት በቀኝና በግራ በመቆም ይህን ሥርዓት ከተጠናቀቀ በኋላ ቅዳሴው ተከናውኖ ምዕመናን ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ማቴዎስ ምዕራፍ 26 ቁጥር 26፣ ዮሐንስ ምዕራፍ 13 ቁጥር 10። ይቆየን። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።